እንግዳ ነኝ ስኖር በዚች ዓለም ሀብቴም በሰማይ ነው። እንግዲህ ሁሉም እንደተናገሩት ነው። ያው በስጋ እናስራለን፣ ሐዘናለን። ግን ጊዜያዊ ነው ሐዘናችን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። መዝሙር 116 ቁጥር 15 በእግዚአብሔር ፊት በእግዚአብሔር ዓይን ፊት የከበረ እና የከበረ ብቻ አይደለም፣ ፕሪሺየስ ነው። ክብሩ የማይለመድ እየቀጠለ የሚሄድ የሆነ አንድ ቋሚ ሊሚትድ የሆነ ክብር ውስጥ አይደለም የሚገባቸው። መቼም እሷም እኛም ከሄድን በኋላ ማን ለምደው ግሎሪ የሰው ዓይን ፊት አለ በእግዚአብሔር ዓይን እና በሰው ዓይን አይተነው ያለቀሰው በሰው ዓይን አይተነው የከበደ እንወዳታለን። የሜ ያለፉትን 3 ዓመት ተኩል አገልግላለች ከኛ ጋር። እግዚአብሔር በጄፒኤስ ቤተክርስቲያን የላከው ቅባት ከወለዳት ልጆች አንዱ ነች። ሽወሱ ቤት ጥሩ ልጅ ነበረች። ምንም አንድ ቀን ደቂቃ አዝኜባት ከፍቶኝ አያውቅም። እሷ በሁሉ አገልጋዮች ዘንድ የተወደደች ነች። ሁላችን እንወዳለን። ቲያትሪካል አርት ግራጁዌት እንዳደረገች አዲስ አበባ መጣ እኛ ቸርች ጆይን ያደረገችው። በዛ ሞመንት ላይ ብሔራዊ ቲያትር እንድትዘፍን ብዙ ጥያቄ ተነሳ እና እሷ ለቸርች የመጣች ነበር የምታገለግለው። ወርሺፕ ቲም ውስጥ ነበረች። እየራባት ትመጣ መሳፈሪያ ሳይኖራት በብሏት ነበር እና አንድ ቀን አገልጋዮች እሑድ ፕሮግራም ላይ ከኔ ጋር አብረን የምታገለግል እድል በረከፈቱላት። ያን ቀን ተኝቼ አላገለግልኩ እና ያቺ የእሑድ አገልግሎት የእሷንም አገልግሎት ለዓለም ነው። የማናችንም ጥረት አለ። ማንም ሰው ማክበር አይችልም። ጳውሎስ ተከለ፣ አጵሎስ አጠጣ፣ አሳዳጊ ግን እግዚአብሔር። የእግዚአብሔር እጅ ነበር እንደዛ ያገነነ። ማንንም የማግነን አንችልም። የእኛ ቢሆን ለቤተሰብ ነበር የምንሰራው። እሷ አገነናት። በአጭር ጊዜ ዓለምን ሞላች። ከተለያዩ ሀገሮች ኢንቫይት ያደርጓት ነበር። አሁን ድና ተነስታ እስክታገለግል የሚጠብቋት ብዙዎች ነበሩ። የታገለግል ያለ አካል የእሷ 3 ዓመት ተኩል አገልግሎት ግን የአንዳንድ ሰው የ20 ዓመት አገልግሎት በጣም እንዴት አልመቶት አገልግሎት ትወዳለች፣ ቸርችን ትወዳለች፣ ዋጋ ከፍላለች ለማገልገል እና ወደ ወደደችው ሁሉ ይቅርብኝ ወዳለችው ሽወስ ታለንትድ ታውቋታላችሁ። ድምፅ አላት። ኢንቫይት ተደርጋ ነበር። ከብሔራዊ ቲያትር ነው ወደኛ የመጣችው፣ ወደ ጄፒኤስ የመጣችው እና ጄፒኤስ በምታዩ በቪዲዮ አይደለም የጀመረችው፣ ጓዳ ውስጥ አገለግል ይላል። ለእኛ በኋላ ደግሞ ይርባት ነበር፣ ይጠማት ነበር፣ መሳፈሪያ የላት። ጌታ እንደዚህ ወደደ። ለቤተሰቡ ሁሉ ማጽናናት ይስጥ። ለጄፒኤስ ወዳጆች ለምትወዱ ብትተርፍ ብላችሁ ከጎናችን ለነበራችሁ በገንዘባችሁ በጸሎታችሁ የተለያየ ዓለም ያሉ ሰዎች ጾም ጸሎት ሲይዙ አውቃለሁ በሱ እና ቴንኪው እግዚአብሔር ያክብራችሁ ስላሳያችሁ ፍቅር ኢትዮጵያውያን ኤርትራውያን ስለ ቸርነታችሁ እግዚአብሔር ይባርካችሁ።
ለቤተሰቡ መጽናናትን እግዚአብሔር ያድርግ። በእውነት እግዚአብሔር በረዳንና ጸጋ ባበዛልን መጠን ለዚህ ቤተሰብ መሆን የምትችለውን ለመሆን ቃል እንገባለን። ሰባኪው ባስተላለፈው መልእክት ልብ በጣም ተጽናንቷል። እሱ ምንድን ነው? በእርግጥ ምስራች የኔ ልጅ ነች። ከልጆች መካከል በጣም ደጋፊ ነች፣ የምትረዳ ሩሩ፣ ለእኛ ለቤተሰብ 95% የምትኖር በመሆኗ እሷም የቱን 100% አልወደድኩም ነበር። በተባለው ቃል መሰረት እንዲትኖር ነበር የምትፈልገው። ለካ እግዚአብሔር ልክ ነው። እሷን እግዚአብሔር ስለምወዳ ደግሞ እሷን እዛም እንዲያገለግላት በማሰብ ወስዷታል። እንደኛ ፈቃድ ግን በፍጹም እንዲተር አልፈለግንም ነበር። አሁን ገና ሳይሶ ገባ ለነ ገባኛል። እሷ መልካም። ስለዚህ በእርግጥም ምስራች ከትምህርት ቤት ጀምሮ ዩኒቨርሲቲ ደርሳ ትምህርቷን ከጨረሰች ጀምሮ ለዝማሬ አገልግሎት በትንሽ ከጀመረችበት ጊዜ ጀምሮ 100%ን ለቤተሰብ ስትኖር የነበረችው። ከዚህ በኋላ ግን ለራሷ እንድትኖር ሀሳብ ነበረና እግዚአብሔር ግን አላለ። እስካሁን ያገለገለችው ለእናንተ ይበቃል፣ ከዚህ በኋላ ለእኛ ያገለግላል በሚል እርቷታል። ከትላንትና ጀምሮ በጣም ልባችን ተሰብሯል። በጣም ምርር ያለ ዝም እንባ ላይ ነበር ያለነው። አሁን ግን ሰባኪ ባስተላለፈው መልእክት ተጽናንቻለሁ። እግዚአብሔር በእሷ ሰላምጣ ሰላም ልበላችሁ መሰለኝና ሻሎም ሻሎም ትላለች ሁሌ ሰው ስታገኝ። ሻሎም ሻሎም እላችኋለሁ። ሰላማችሁ ይብዛ። እሷ ተኝታ ቆሞ ማውራት በጣም ከባድ ነው። ያው እሷ ላትመጣ እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝና በቅርብ እንገናኛለን ብዬ አስባለሁ። በጣም ነው የምወዳት። ብዙ ለፍቼባታለሁ፣ ግን እንዳሰብኩት አልሆነልኝም። ሀብቴም በሰማይ ነው፣ ከዚህ ምንም የለም። መላእክት ይጠሩኛል ከሰማይ ደጅ ከፍተው፣ ከእንግዲህ ያለ ፍጹም ቤት አይደለም። እንግዳ ነኝ ስኖር በዚች ዓለም ሀብቴም በሰማይ ነው፣